ሀናም አሁን በቅርብ ነው አይደል እንደዛ ትንትን የቀየርሽው ሐሳቡን እኔ በቅርብ ነው ልክ ነው በፊት እንደዚህ አለም ነበር የኛ ዓላማ ተሰማቸው በጣም ነው የሚሰቀጥጠኝ እውነት ግሱ ስለሰጣችሁ ለእናንተ አመሰግናችኋለሁ አሁን ከዛ የሚታመነውን በአብዛኛው ምናምነውን ነው ያለው እውነት ነው የኃጢአት ይቅርታን እናገኝበታለን በነገራችን ከዛ ስጋና ደሙን ይቆርባሉ ወንጌል ይሰበካል ማለት ከዛ ወንጌል የተሰበከው ሰው ምንድነው የመጨረሻው ግቡ የጌታን ስጋና ደም እየተቀበለ በመንፈሳዊ ህይወት እንዲያድግ ነው ራሱንም ከቶ የኃጢአት ስርየት የምናገኝበት ነው ብዙ ነገር ብሎ እናምናለን አለ ስፒር ኃጢአታችንን ያጥባል ቆይ ይኸውልህ በምንወስድበት ሰዓት ኃጢአታችንን ያጥባል ሳይሆን የኃጢአት ይቅርታ እናገኝበታለን ማለትና ኃጢአትን ያጥባል ማለት አንድ አይደለም አየ በክርስቶስ ደም ታጥበናል ብለን ስንልና ይሄንን ስጋውና ደሙን ስንወስድ ቆይ ልጨርስ አታቋርጠኛ አይወለ ሰዓት ቆይ አታቋርጠኛ ይኸውልህ ስንወስደው ኃጢአታችንን ያጥብልናል ለኃጢአት ስርየት እንወስዳለን ማለትና ያ የምንወስደው ኃጢአታችን ያጥብልናል የሚለው ሐሳብ ይለያያል ምንድነው ፌዝ እምነትህ የክርስቶስ ደም ነው ብለህ ስታምን በገባው ንስሐ ያ የገባው የታጠበ መስቀል ላይ በፈሰሰው ሪል የሆነው ደም በዛ መታጠብህን ያ ደግሞ የአንድ የክርስቶስ ኢየሱስ ደም ሕያው እንደሆነና ያጠበህ የክርስቶስ ደም እንደሆነ አስበ መብላት ይለያያል ነገር ግን ስርየትን ያገኘኸው ባመንክበት ቅጽበት በመስቀል ላይ በፈሰሰው ደም ስታምን ታጥበሃል ያመነ ሰው የሚወስደው ነው ብለን ስናስብ በዚህ የክርስቶስ አሁን እየነገረህ እኮ ነው ያለው ለኃጢአት ስርየት ማለት ይሄ በመበላበት ሰዓት ኃጢአቴ ይታጠባል ይያለ አይደለም ግን ለኃጢአት ስርየት ብለን የምንለው ምንድነው ለኮንፈርሜሽን የታጠብንበት የነጻንበት የክርስቶስን ደም ያስበን ያ ነው ያለን አስበን መውሰድ ነው ከዚህ ጋር ነው የሚያገናኘው አንድ ጥርት አድርጉልኝና ያው ሰዎቹ ሰምቷል መከራከር አልፈልግም ግን ሪልም የምጠይቀው በጌታችን በኢየሱስ ክርስቶስ ደም የኃጢአት ስርየት እናገኛለን የኃጢአት ስርየት በመስቀል ላይ ሪል በሆነው ሕያው በሆነው አሁንም ትኩስ በሆነው በዚያ የክርስቶስ ደም ኃጢአታችንን እናገኛለን የኃጢአት ስርየት እኮ በእግዚአብሔር እኮ ነው የሚቀበለው በእግዚአብሔር ፊት የፈሰሰው የትኛው ነው በመስቀል ላይ የፈሰሰው ደም ነው ቀጥታ መልስኛ ቀላል ጥያቄ ነው እኮ በጌታችን በኢየሱስ ክርስቶስ ደም የኃጢአት ስርየት እናገኛለን እናገኛለን በትክክል ነው በሱ ነው የምናገኘው እያልኩ ነው በደሙ በክርስቶስ ደም የትኛው ዓርብ ዕለት በፈሰሰው እኮ እናገኛለን የፈሰሰው መቼ ነው ያገኘው አንተ የኃጢአት ስርየት መቼ ነው በቃ ሰዓቱንም ልትነግረኝ ይገባል እኔ ልጠይቀህ በቃ ሚኪ ልጠይቀው ለምን ሚኪ ቆይ ጥያቄንም ግልጽ እንድታደርገው እናገኛለን የኃጢአት ስርየት በጌታችን በኢየሱስ ክርስቶስ ደም እናገኛለን አናገኝም በሚገባ ያለሱ የለም እሺ በጌታችን በኢየሱስ ክርስቶስ ደም ከኃጢአታችን እንታጠባለን አንታጠብም እንታጠባለን ያለሱ የለም ልዩነቱ ምንድነው መታጠብና ይሄንን እኮ ነው የመለስኩልህ ግን መቼ ነው የተከናወነልህ ምን ሰዓት ነው የሚከናወነልህ የሚለውን ነው እንድታብራራልኝ የፈለኩት መታጠብና ስርየት ማግኘት ተመሳሳይ ነገር ነው ቃላት አንድ አይነት ነገር በተለያየ ቃላት ተጠቀሙ አንድነቱ በደንብ ገልጸሃል ዓርብ ምሽት ሐሙስ ምሽት ቆርሶ ሲሰጣቸው ከኃጢአታቸው ታጥበዋል እንዴ ሐሙስ ምሽት ቆርሶ ስለናንተ የሚፈሰው መቼ ነው የሚፈሰው ዓርብ ምሽት ነው ዓርብ ምሽት በማን ፊት ነው በእግዚአብሔር በሕያው አምላክ በእግዚአብሔር ፊት ነው የሚፈሰው የኃጢአቱን ስርየት በትክክል አይቶ አዎ ኃጢአታችሁ ተሰርየዋል ብሎ የሚለው መቼ ነው እግዚአብሔር በመስቀል ላይ በፈሰሰበት ዓርብ ምሽት ነው ሐሙስ ምሽት በሰጣቸው ሰዓት ይሄ ስለናንተ የሚፈሰው ደሜ ነው ብሎ ሲላቸው በዚያች ምሽት አይደለም ኃጢአታቸው የታጠበው ከኃጢአታቸው የነጹት በዛች ምሽት አለ እሱም ርዕሳችን እሱ አይደለም አሁን እግዚአብሔር የኃጢአትን ስርየት የተቀበለው መቼ ነው ዓርብ ምሽት በፈሰሰ ሰዓት በእግዚአብሔር ፊት ፈሰሰ ልክ ሊቀ ካህኑ ያንን ደም ይዞ ወደ ቅድስት ሲገባ ነው የኃጢአት ስርየት የተከናወነው በጉ በታረደበት ሰዓት የኃጢአት ኑዛዜ ነው የተካሄደው
ቆይ ልጨርስልህ። የኃጢአት ኦኬ ኢትስ ኦኬ አይ እየነገርኳችሁ ስላለ ችግር የለም ቀጥሉ። ይቅርታ አድርግልኝና በቃላት ብዙ እንጫወታለን በእግዚአብሔር ቃል። እኛ ጋርም ስትመጣ እንደዛ አይነት ነገር ያለው ወደ እናንተም ስንመጣ ታጠበና የኃጢአት ስርየት ያገኘ አንድ አይነት ነገር ነው። በተለያየ ቃል ይናገራል። የሰው ልጅ ከኃጢአት መንጻቱን ለማሳየት ነው። ከኃጢአት ነፃ ወጣክ፣ ከኃጢአት ታጠብክ፣ ኃጢአት ተሰረየልህ ማለት በቃ ከእግዚአብሔር ጋር ታርቀሃል፣ በደልክ ተሰርይልሃል ማለት ነው። ስፒር በኢቭን በኦርቶዶክስ አሁን ምን መሰለ ያመጣው ኃጢአትን ተናዘህ ንስሐ ገብተህ ንጹህ ሆነ ነው ስጋው ደሙን የምትወስደው ይባላል አይደለም? አንድ ጊዜ እንደዛ ነው አይደል? እንደምን አልክ መሰለ የኃጢአት ስርየትን ያገኙት ሐሙስ ዕለት ነው ጌታ ሳይሞት መጀመሪያ ንስሐ መግባት ነው ስጋውና ደሙን የሚወስድ ይባላል አይደለም? ንጹህ ሆኖ የሚገኘው በምንድን ነው? አንተ ሐሳብ ለማስተላለፍ ኢየሱስ ክርስቶስ ያመኑት ባዩት ጊዜ ነው። ሐዋርያት ደቀ መዛሙርት ተቀበሉት። ኃጢአት በየቀኑም ብትሰራ በየቀኑም ብትናዘዝ የሰው ልጅ ፍጹም አይደለም። በምድር ላይ ያለ እስካለ ድረስ ፍጹም አይደለም። አሁን ተናዘህ አሁን በሐሳብ ኃጢአት ትሰራለህ። የሰው ልጅም አለማወቅ አንደኛ ዮሐንስ እንደዛ ነገር አንደኛ ዮሐንስ ላይ በበላችሁ ሰዓት አይደለም ትነጻላችሁ ያለው። በኃጢአታችን ይቅር ሊለን የታመነና ጻድቅ ነው ተብሎ ሲናገር ይቅር የሚለን ማን ነው? በሰማይ ነው። ኢየሱስ ክርስቶስ በምድር ላይ ሊቀ ካህኑ ዘንድ ነው የኃጢአት ስርየት የሚከናወነው። አዳምጠኝ አንድ ጊዜ እንትን እርሱ ወደዛ ታምጣና አሁን አማን ያለው የፕሮቴስታንት ኢትዮጵያ ያለው ፕሮቴስታንት እንደዚህ ብላችሁ ታምናላችሁ? አሁን የቃላት ጨዋታ አታርገው። የኃጢአት ስርየት ያስገኛል አለ። ያንኑ አማን ያለውን እኮ ነው እያብራራው ያለው። አማን ያለውን ነው እያብራራው ያለው። አንተ ምን አልክ መሰለህ? አማን ያለውን ቆይ እሺ አንዴ ለኔ ድል ስጡኝ። እሺ አማን ያለውን አይደለም እያወራ ያለው። በነገራችን ላይ ሪል ላይፍ አማን ለአኬ መልስ መስጠት ፈልገው ነው። አኬ እኛን ሚስ አንደርስታንድ ስላደረገን በቃ ለምልክት ብቻ ነው ብላችሁ ነው የምታምኑት ሲጀመር ብሎ ቪዲዮ ስለሰራብን እኛ ደግሞ ስለ ፔንቴኮስታል አይዶን አላውቅም እንዴት እንደሚያምኑት፣ ግን ሙሉ የኢቫንጀሊካል ግን የሚያምኑትን ከሉትራንም ከአንግሊካልም ኢቭን ከሪፎርምድም አንብበዋል አይደለ? ከዛ የሚታመነውን በአብዛኛው የምናምነውን ነው ያለው። እውነት ነው። የኃጢአት ይቅርታን እናገኝበታለን። በነገራችን ላይ ይሄ ቅጽበታዊ ድህነት የሁላችንም እምነት አይደለም። አንድ ሰው ከዳ ማለት ልክ ነው አምነን ነው ምንድን ነው፣ ግን የምንኖረው ህይወት አለ። ወደ ጌታ እስክንሄድ ድረስ የምንኖረው ህይወት አለ። ስለዚህ ኃጢአታችንን ይቅር የምንባለው በፈሰሰው ደም ነው። የጌታ ራስ ስንወስድ ምስጢራት ስንካፈል ህብረት ስናደርግ ነው ይቅር የምንባለው። እና ይሄ ማለት ምንድነው ማለት የምፈልገው ልክ ነው። አሁን እንትና ያነበበው ልጨርሳ ሚክ አማን ያነበበው እንዳለ ልክ ነው። አማን ያነበበው ስለዚህ እሱን ነው የምንቀበለው። አማን ልክ ነው። አማንም ያምንበታል። ምክንያቱም አምንበታለሁ ብሎ ስላነበበው ማለት ነው። ሃኒቾ ግን አንድ ጥያቄ ልጠይቅሽ። ለንደን ኮንፌሽንን ትቀበላላችሁ? እንቀበላለን ብላችኋል። እቺ ቤተክርስቲያን ለንደን ላይ ያለችው ቤተክርስቲያን አሁን ወንድና ወንድ እያጋባች ነው። ትቀበያታለሽ? ሚኪ ወደ ሌላ ለመሰለ አመሰግናለሁ። ሲክረስ በቃ ግን ምናምነው ምን መሰለ ሲክረስ ይሄንን ነው ወደ ኋላ ሄደው አንዴ ሚኪ እባክህ ዝጋ በቃ እሱ ሌላ ጊዜ እንትን እንልበታለን። በዚህ ይሄኛው ዛሬ ያነሳነውን ነገር በኢትዮጵያ ውስጥ እንግዲህ ያ ምን መሰለ አባቶቻችን እንቀበላቸዋለን እና ኢትዮጵያ ውስጥ አብዛኛው ፔንቴኮስቴ ናቸው አይደል? ሉትራንም ሲባሉ ትንሽ ፔንቴኮስቴ ትምህርት እንትን ያሉ ስለሆኑ አኬ እንደዛ ሲናገር በኢትዮጵያ አንጻር ተሳስቷል በምንሰማው ነገር። ግን ሁሉም እንደዛ ምንም ማለት ይሄ ዝም ብሎ እንደኔ አይነት ምእመን ነው እንጂ አኬም ሉትራን እንደዛ እንትናችን ማንበብ ነበረበት፣ ዶክትሪናችንን ማንበብ ነበረበት። ገባ ሁሉ አንድ ላይ ጨፍልቆ ፔንቴኮስታሉም ሉትራንም ምናምን ጨፍልቆ አንድ ላይ እንደዛ ስላለ ለዛ ነው አማን መልስ የሰጠው። በአማን መልስ 100% እስማማለሁ። ልክ ነው። እንደዛ ነው የምናምነው። እና እኔ ለአንቺ ጥያቄ ያለኝ አሁን
ከኢትዮጵያ አንድ ጴንጤ አምጥተን አሁን እዚህ ክርስቶስ ስጋና ደም ብንጠይቀው አያድንም ነው የሚለው። ይሄን ነው ፕሪች ያደረጋችሁት ነው እኮ የምንለው እሱ ነው ወይ? የተጻፈውን ለመከላከያ ነው የምታመጡት እንጂ ፎሬል አሁን አንቺ እምነት በልብ ስለሆነ ታምኛለሽ ብዬ ልቀበል፣ ትክክል ሊሆን ይችላል። ይሁን ግን ምናየው ሁልጊዜ አንድ ፕሮቴስታንት አምጥቻውን ብጠይቅ እኔም አልበላም አያድንም ነው የሚለው። እንደዚህ እንደ ተራ ነገር የሚያዩ ይሄን ነገር አጠቃላይ ድክመት ነው። አኬ አይ ቲንክ ማጆሪቲውን አይቶ ተናግሯል። ይሄኛውማ እንደ የሉተር ይሄ ኮንፌሽኖቹ እነዚህ እየተነበቡ እየተረጎሙ ቢሆኑማ አሁን ውጤቱ ምን ይሆን ነበረ? እናምናለን አሁን የስሬት ኃጢአትም አለው ተብሎ አትሊስት እዛ ላይ የተወሰነ እንትን ይመጣ ነበር። የለም እኮ አሁን እኮ ማንም አያምንም። ስለዚህ የኛ ነው የሚባለው ሰው መጥቶ አታክ ተደረግን ተብሎ የተሰጠ መልስ እንጂ ፎሬል አሁን አንድ ሰው መጠየቅ እንደዛ ነው የሚለው አናምንም ነው የሚለው። የለም አያድንም ነው የሚለው። የሚያምኑ ሉትራኖች ምናምን ይኖራሉ፣ ግን አብዛኛው ፔንቴኮስታል ናቸው። ሀናም በነገራችን ላይ ሀናም አሁን በቅርብ ነው እንደዛ ትንትኑን የቀየርሽው ሀሳቡን። እኔ በቅርብ ነው ልክ ነው። በፊት እንደዚህ አላም የኛ ዓላማ ስሰማቸው በጣም ነው የሚሰቀጥጠኝ። እውነት ግሱ ስለሰጣችሁ ለእናንተ አመሰግናችኋለሁ። አሁን እኔ ሌሎች ሲያወሩ በጣም ነው እየዘገነነ የምሰማው ማለት ነው። አንድ ነገር ብቻ ልበልና ምንድን ነው መሰላችሁ እነዚህ እንደዛ ሳይሆን እንደ ሀና ሌሎችም እዛው እያሉበት ይህንን ሀሳብ ቢቀይሩ ነገ ከነገ ወዲያ ስናወራ እየተቀራረብን ይመጣል በሚለው ነው። እኔ አሁንም ሀና እንደዚህ ነበረች ጴንጤዎች እንደዚህ ሳይሆን በኢትዮጵያ አብዛኛው ጴንጤቆስቴ ነው ያለው። በኢትዮጵያ እንደውም ውጭ ሀገር ተለያይቶ ነው ወንጌላውያን ሲባሉ በነገራችን ሉትራንን አይደሉም። ሉትራን ሌሎች ናቸው፣ ወንጌላውያን ሌሎች ነው። በውጭ ዓለም ኢትዮጵያ ውስጥ ያው ሁሉም እንደ አንድ ስንትን ስለሚሉ እና ሐኪም ሲናገሩ ለዛ አብዛኛው እንጂ ራሱ አኬ እኮ ከዚህ በፊት ራሱ ከአማን ጋር ካስታወሳችሁ ዲቤት ነበረው። ስለምን ነበረ እና ስለ እንትን ሲጠይቀው ስለ ልሳን ጴንጤዎች እንዲያምናሉ ሲል ከጴንጤ ውስጥ ለምንድን ነው የምታወጣኝ ብሎ የተናገረበት ነገር አለ ካስታወሳችሁ። እና ለዚህ ነው እንጂ ሉትራን ምን እንደሚያምኑ አንግሊካን ምን እንደሚያምኑ እናውቃለን። ይህንንም እየጠቀሱ እኮ ብዙ ጊዜ እንትን ተብለዋል። ግን ያው ፕሮቴስታንት ሲባል አብዛኛው ኢትዮጵያ ውስጥ ጴንጤቆስቴ ስለሆነ ለዛ ነው እንደዛ አኬ የተናገረው። ይህ መጽሐፍ ቅዱስ ብቻ ብለው ሌሎች አባቶችን የማይቀበሉም የሚባልም አለ። እንደዛም ሲናገር በኢትዮጵያ አውድ ነው። ጴንጤቆስቶች ራሱ አማንም በዚህም ቂሪሎስን ልጠቅስልኝ ነው ምናምን ሲል ነበረ አሉ እንደዚህ የሚሉ። ለዛ ነው አባቶችን የሚቀበሉ አሉ እንደነ ሙሌ ቃሌም አሉ፣ እንደዛም አሉ። ያው አንዳንድ ነገር እየመረጡም ቢቀበሉ አሉ። ግን በኢትዮጵያ አውድ እንደዚህ አምናሉ ሲባል በኢትዮጵያ አውድ ነው እና አኬ የተናገሩት ለማለት ነው። ቀጥሉ። እሺ አንድ ነገር ላቅርብ እዚህ ጋር ምን መሰላችሁ፣ ሰው ቤተክርስቲያንን ሲመርጥና ሲያምን የዛ ቤተክርስቲያን አባል ሲሆን አንድ ነገር ላይ ብቻ ተመስርቶ መሆን አለበት ብዬ አላምንም። ስለዚህ አሶሲዬሽን ኦፍ ባፕቲስት ቸርች ዓለም አቀፋይቷ ምን አይነት አቋም አላት? በ1998 የያዘችው ምን ይላል? አሶሲዬሽን ኦፍ ዌልካሚንግ ኤንድ አፊርሚንግ ባፕቲስት ኢዝ ሜድ አፕ ኦፍ ባፕቲስት ቸርችስ ኦርጋናይዜሽን ኢንዲቪዱዋል ሁ ዌልካም ኤንድ አፊርም ፒፕል ሪጋርድለስ ኦፍ ሴክሹዋል ኦሪየንቴሽን ኤንድ ጀንደር አይደንቲቲ። ራሳቸውን ወንድ ለወንድ ከሚጋቡ ራሳቸውን ደግሞ ጾታ ቀይረው ወንድ የሆነውን ሴት ነን የሚሉትን መቀበል ጀምረዋል። አድቮኬት ፎር ጭራሽ አድቮኬትም ያደርጋሉ። ስፒሮስ ግን ይሄ ነገር ርዕስህ ነበረ። ይቅርታ ሌዝቢያን ማለት ለምን መሰለ ቤት ከፍተህ እንዴ በቤታችንም አትከለኪንም የምናወራው የስፒሮስ ርዕስ ስፒሪ ያስጨርሰኝ ለምን መሰለኝ አማን የጠቀሰው አማን ወደ ኋላ ተመልሶ የጠቀሰው ለንደን ባፕቲስት ኮንፌሽን ነው የጠቀሰው። ያቺው ቸርች ግን እንደዚሁ አይነት አቋም አላት ነው የኔ አቋም። ሉትራንም እኮ አላቸው፣ በውጭ ያሉት ሉትራንም አላቸው። መካነ ኢየሱስ ከሉትራን ጋር ህብረት። ስለዚህ ያንን ኮንፌሽን እንደ ማስረጃ መጥቀስ አይችሉም ነው እኔ አቋሜ ይሄንን ነው። ካለበለዚያ ሊኔጃቸው ከዛ ነው ማለት ነው።
እኔ አሁን ኒቂያ ጉባኤን ስቀበል ኒቂያ ጉባኤ ይሄንን እንደዚህ ያን ነገር አትቀበልም ነው። ቴንክ ዩ ለማንኛውም ግን ሚኪ የኔ ሀሳብ ምንድነው እሱ መቀበሉን አለመቀበሉን ኢትዮጵያዎቹ አይቀበሉም። ስለዚህ የውጭውን ትችንቼ የኢትዮጵያዎቹን ነው እንትን የምለው። ጋና ደሙ ላይ ያለውን ነገር ሰላም ነው። ትንሽ ወደኛ እንትን ነው። እሺ ቀጥሉ። አንተ እኮ አልገባህም እኮ ይሄ እኮ በጣም አደገኛ አካሄድ እኮ ነው። እኛ ወደ ኦርቶዶክስ መምጣት አያስፈልገንም፣ ይሄንን ትምህርት ተቀበለናል እኮ ነው አላማቸው እኮ። ስፒር ሰላም ነው። እንዴት ወደ ኦርቶዶክስ መምጣት አያስፈልገንም ምክንያቱም ኦልሬዲ እናምነዋለን እኮ ነው እያሉ ያሉት። ርዕሱ ሌላ ስለሆነ ስፒሮስ በቃ ቤትህ በጣም የተከበረ ነበረ፣ ዛሬ ግን እንደዚህ ሆኗል። በቃ ቴንክ አመሰግናለሁ። በቃ መልካም ቀን። ጥርግ ማለት ይቻላል። ባይዘው እናመሰግናለን። ስፒር ሰላም ነው። እንዴት ነህ ስፒር? ሰላም። አንዴ ይቅርታ፣ በጣም አንድ ድል ትሰጡኛላችሁ? አንድ ሀሳብ ብቻ ነው የምናገረው፣ አልቆይም። ቤኪ ከይቅርታ ጋር እሺ፣ ቀጥል። ማለት አሁን ሚኪም የሚያነሳቸው ሀሳቦች ዝም ብሎ እንደ ቀልድ የሚታየ ነገር መሆን የለበትም። ስፒር እንግዲህ ይህንን ገፍተህ ጥሩ ሀሳብ ጀምረሃል፣ ገፍታችሁ ደግሞ ወደ ቦታ መድረስ አለበት እና አንዳንዴ በክርስቶስ ስጋና ደሙ ላይ መቀለድ እንዳይሆን አሁን ልክ ዝም ብሎ እንደ ሹፈት ተደርጎ ለምሳሌ ስጋውንም ስጋው ነው ደሙም ደሙ ነው ብለን ተቀብለናል ብሎ እንደሚወራው ወሬ አይደለም። ፕራክቲካሊ ያለው ነገር ስለምናውቅ ማለት ነው። አንድ እኮ ጓዳ ላይ ገብተው ነው እናቶች ሴቶች ፈርፈር አድርገው የሆነ ነገር አድርገው ቁረጥረጥ አድርገው የሚሰጡትና እኛ የክርስቶስ ስጋው ስንል የክርስቶስ ደሙ ስንል ታውቃለህ መቼም ስፒር ታውቃለህ እና እንደዚህ እንደዋዛ የምናወራው የምንናገረው ነገር አይደለም። ከዛ አንጻር ሁለተኛ ደግሞ እነዚህ የክርስቶስ ስጋና ደም ነው ብለው የሚናገሩት ደግሞ ምን አይነት ሰዎች ናቸው? አሁን ቅድም ሚኪ ያነሳልስ ኢሾዎች አሉ። በጣም የክርስቶስን ስራ የሚያከረፋ የክርስቶስን ስራ በእውነት አቅለው ስራው እሱ ለዓለም ነው፣ ግን አሁን የምታየውን ነገሮች የያዙ ናቸውና እንደዚህ አይነት ሰዎች መጥተው ለአንተ ለዛሬ 2023 ላይ ከትናንትና ወዲያ ሲከራከር እንደ የምን ስጋው ነው የምን ደሙ ነው ከኃጢአት የሚያነጻ አይደለም ብሎ የሚከራከር ሰው ዛሬ ለአንተ ሊያስተምር ይፈልጋል። እዚህ ገብቶ ባይዘ እነዚያን ነገሮችን በጣም በጥንቃቄ ልናያቸው ይገባል። ምክንያቱም እኛ ስንናገር እየተናገርን ያለ ነው ስለ አማናዊው ስለ ክርስቶስ ስጋው ነው ስለ ደሙ ነው እያወራን ያለ ነው። በቤተክርስቲያን ውስጥ በምን ያህል ክብር እንዴት ምን ያህል ቅዳሴ ለረጅም ከ2 ሰዓት እስከ 3 ሰዓት በላይ ተቀድሶ ያ ቅዱስ ስጋው ክቡር ደሙ ነው የምንቀበለውና ይሄ ዝም ብለን እንደ ዋዛ የምናየው አይደለም። በዛ እንግዲህ መሄድ መግፋት ካለበት ሰዎች ጥሩ ነው። ይቅርታ አድርግልኝና ግን አሁን ሀና በጴንጤቆስቴ ነው ያደገችው፣ የምታውቀው ነገር የእነሱን ትምህርት ነበር። አሁን ግን በዚህ በክርክሩ ከኛ ጋር ሲከራከሩ ምናምን አይታ ሀሳቧን ቀይራለች። እኔ እንደዚህ ነው የምፈልገው። ለምን በተሳሳተ ጊዜ እነሱ የተማሩት ከልጅነታቸው የሚሆን የሆነ ሰዓት እውነት መስሏቸው የተነገራቸው ነገር አለ፣ እሱን እንዲቀይሩ ነው። እሱን እንዲቀይሩ በምንድነው ጌናቸው እንደዚህ ነው በማለት ሳይሆን ልክ እነሱ እንደሚያደርጉት ጣዖት ታመልካላችሁ እንደዚህ ነው፣ በሱ መንገድ መሄድ አልፈልግም እኔ። ትክክል። እኔ ግን ያልኩት ወደ ድረሱ ነው። አንተ ፖለቲካው ስላልገባህ ነው። ፖለቲካው ሚኪዬ እዚህ ጋር ያለው ኦልሬዲ እናምነዋለን። ወደ ኦርቶዶክስ ቤተክርስቲያን መምጣት አያስፈልገንም፣ ኦልሬዲ ተቀብለነዋል ነው እኮ ጭዌው። መጨረሻ ላይ አሁን ስጋና ደሙ እውነት ነው ካሉ ማነሳው ነገር አለ፣ ክህነት አለ። አሁን ሀና ይህን ነገር ስላነሳ ሄደች፣ አትሰማም፣ ቁጭ ብላ አትሰማም፣ ሌሎችም ይሄዳሉ። ታቸውና በደንብ ነው የምትሰማው። ለዚህ ነው አንደኛ መሰለ እኛ ቤት በመቆየታቸው እኛ እኮ ነፍስ የማዳን ጥሪ እንጂ እነሱ ጋር ከነሱ ጋር የማውራት ሱስ እኮ አይደለም ያለን። ነፍስ የማዳን ጥሪ ይሄ ማለት እውነትን መጋፈጥ ያቃተው እኔ እኮ ባፕቲስት ቸርችን እየሰደብኩ አይደለም፣ የምታምነውን የምትቀበለውን ነገር ነው መረጃ ያሳየሁት። ወንድና ወንድ ያጋባሉ። ወንድና ወንድ ደግሞ የሚያጋቡት ራሳቸው ያኔ 1589 ላይ ቅዱስ ቁርባን ለኃጢአት ስርየት ብላ ያወጀችው ቤተክርስቲያን ራሷ ዛሬ ሚስጥረ ጋብቻን ከወንድና ከወንድ ጋር እየፈጸመች ነው። ይሄንን እኔ ምንም ስድብም አይደለም፣ ፋክት ነው። የአንግሊካን ቸርች አሁን እንትን ተብሏል፣ ተበታትኗል እኮ የአንግሊካን ቸርች የለም አሁን። እንደውም ቸርችም አንባልም እየተባለ ነው። ሴቶችን ሾመዋል፣ ቀይረዋል። ይሄ ራሱ እኮ ከትምህርት ጋር የተገናኘ ነው። በነገራችን ላይ
ትምህርት ጋር የተገናኘ ነው። ትምህርት ላይ ስጋ የእውነተኛ ስጋና ደም ብለው ሲቀበሉ ከቤተክርስቲያን ውጭ ከሆኑ እውነተኛ ስጋና ደሙን አይደለም እየተቀበሉ ያሉት። ስለዚህ ህይወታቸው አይቀየርም። ቢቀየር ኖሮ በጣም ይቀፋቸው ነበር። ወንድና ወንድ፣ ሴትና ሴት ራሱ መሾም ይቀፋቸው ነበር። ግን ይሄ ነገር ይሄንንም ቢያምኑ በመጽሐፍ ቅዱስ በአባቶችም አለ ትምህርቱ ከቤተክርስቲያን ውጭ ስላለ ግን ጸጋው የለም። እሱንም በኋላ ላይ ላመጣው ነበር። እውነተኛ ስጋና ደሙ ነው ካልን የግዴታ ምን ያስፈልጋል? የተለየ ክህነት አገልጋይ ያስፈልጋል። እኔም ስፒር ምለው ምንድነው እንዳለ ሚስጥራት ሁሉ እነሱ ጋር ባዶ ይሆናሉ። ክህነቱን ከማንም የሚሾመው ወደ ኋላ ይሄዳል። ይሄ ነገር ለዛ ነበረ ችግር ስፒር ምን መሰለክ፣ እኔ ሚኪ የሚለውን ነገርም በደንብ ማየት አለብን። አንተ የምትለውን ነገርና ፑሽ አድርጋችሁ አንድ ስቴፕ አንድ ሌቭል ከፍ ማድረግ አለብን። እንዳልከው አንደኛ ከክህነት ጋር በተገናኘ ኢቭን እኮ ራሱ መሰዊያው ሊኖራቸው ይገባል። የክርስቶስ ቅዱስ ስጋውና ክቡር ደግሞ የሚፈተትበት መሰዊያ ያስፈልጋል። ያ መሰዊያው ደግሞ ዝም ብሎ የሚቀመጥ አይደለም። እንግዲህ በምታውቀው ነው በኤጲስቆጶሳት ወይ ደግሞ በጳጳሳት እንግዲህ ያ ነገር የሚከብር ነው አይደል? የሚደረገው ብዙ ነገሮችን ሜሮን ተቀብቶ ምናምን ብዙ ነገሮች አሉ። ቤተክርስቲያን ውስጥ ስም ያለው ነው። ማንም ሰው ሊደርስበት የማይችለው ነው። ዝም ብሎ ምዕመን ገብቶ እንደዚህ እንደ ቆሎ ዝገኑና ንፍሮ ዝገኑ እንደሚመስል እንደዛ የሚቀርብ አይደለም የኛ አምላካችን። እንዳውም በጣም በእኛ ቤተክርስቲያንም እንግዲህ ሁላችሁ የምታውቁት ነው ናኩቶ እያለን እናመሰግነዋለን። ይህንን ስጋን ስለሰጠን ክቡር ደምንም ስለሰጠን እናመሰግናለን እያለ በዜማ ይመሰገናል። ሴም ቲንግ ደግሞ በሌሎቹም ደግሞ በምስራቃውያኑም እንደዚሁ ናቸው። አክብረውት ነው ቅዱስ ስጋውን ክቡር ደሙን እየተዜመለት እየተመሰገነ ነው ያን ምዕመኑ የሚቀበለውና የምናየው ነው። ቪዲዮ የምንመለከታለን፣ እንከታተላለን። እስከዛ ሌቭል ድረስ ሄዳለ። ቅዳሴው ስራሱ ክለርጂው እዛ ያለው ቅዳሴው ዝም ብሎ የሚታይ ነው ወይ ነው? ዝም ብሎ እንካ ብሎ ስጋ ነው ወይ የሚሰጠው ነው? ከዛ እስከዛ ድረስ ከፍታችሁ በደንብ መካሄድ ያለበትና ተከፋፍቶ እንዳይቀር ሰዎች ለይስሙላ ነው ዝም ብሎ እኔ እቀበላለሁ ያሉት የጥምቀቱና የዚህን ጉዳይ ስፒድ ከፍ አድርገው። ሚኪም ጥሩ ሀሳብ ጥሩ ነው። እሺ ምን መሰላችሁ፣ ብዙ ጊዜ የሚያደርጉት ነገር አለ። አንድ ፕሮቴስታንት ኢየሱስ ክርስቶስ ተሰቅሎን ያዳነን እምነት ነው ያዳነን፣ ኢየሱስ ክርስቶስ ተሰቅሎን ያዳነን ጥምቀት ነው ያዳነን። እንደዚህ አይነት ነገር የሚሰሩት በጣም ከባድ እንትን ነው። በቃ ሰው ለማሳሳት ነው። ከመስቀሉ ጋር መቼም ተለይቷል። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይላል አይደል? አምላክ በሰው ሆነ ይላል። ይሄ እንዳለ የቤተክርስቲያን ምስጢራት ከዚህ ምስጢር ጋር ነው የሚቀዳው። አምላክ ሰው ከመሆኑ ምስጢር የሚቀዳ ነው ከመስቀሉ ከትንሣኤው ለይተን ወይም እያነጻጸርን የምናየው ነገር አይደለም። ለዚህ ነው ሳክራመንት ሲባል ምንድነው? ይቅርታ አድርጉልኝና ለቃሉ እነዚህ ምስጢራት የሆነ መቅጃ ናቸው። ከደሙ እየቀዳን ወደኛ የምናመጣበት እንዲሁ ሰው እንዲረዳው ብዬ ነው። ይቅርታ ግን እና የተለየ ነገር ተደርጎ ነው እንትን የሚሏቸው የሚያስተምሯቸው። ለዚህ ነው ብዙ ጊዜ የሚቃወሙ። እንዴ መስቀሉ ላይ ቅድምም አይታችኋል። መስቀሉ ላይ የፈሰሰው ደም ነው ያዳነን ወይም ለቃሉ እነዚህ ምስጢራት ስጋና ደሙን ያዳነን ስጋውንና ደሙን ወይም ስንጠመቅ ነው ይላሉ። መስቀሉ ላይ ያደረገው ነገር ለዓለም ሁሉ ነው። ያ ነገር ወደኛ እንዴት ይመጣል? ገንዘባችን እንዴት እናደርገዋለን? ከሱ ጋር እንዴት አብረን እንሰቀላለን? ከሱ ጋር አብረን እንዴት እንነሳለን? የሚለውን ነገር ነው እነዚህ ምስጢራት የሚመጡት። ስለዚህ የተለየ ነገር አይደለም። መልሳችሁ ምስጢር የሚለውን ሳክራመንት የሚለውን በራሳችሁ እኔ ፕሮቴስታንት ኦርቶዶክስን እዩ አልልም። የራሳችሁን የመጀመሪያዎቹን እዩ። ከዛ ወደኋላ የኦርቶዶክስ የጥንት አባቶችን እዩ። መታችሁ ደግሞ እነ አኬን እነ ልደት እስከዛሬ የሚወያዩትን እነ ሚኪ የሚሉትን ተመልሳችሁ እዩ። እንዴ እነዚህ ልጆች እኮ ተመሳሳይ ነገር ነው የሚሉት ከጥንትም ከኛም እንትኖች ጋር እና ችግሩ እኛ ጋር ነን ብላችሁ እንድታዩ ነው የምፈልገው እንጂ ለሌላ ነገር አይደለም። አመሰግናለሁ። ይቅርታ ግን ስለተጫንኳችሁ። የቃልዮትን እንትን አንዴ ላሳያችሁ። ይሄ የእምነት መግለጫ የገነትንም የሙሉ ወንጌልንም የመሰረተ ክርስቶስ አለኝና ምን እንደሚለው ብናየው አሪፍ ነው። ምክንያቱም አብዛኛውን ህዝብ የያዙት እነሱ ናቸው።
እና በእምነት ግን መግለጫ ከዚህ በፊት የእንትንን የሶሪያን የአሌክሳንድሪያን የእምነት መግለጫ ታወጣልኛል? እንደዚህ የሚባል አለ እንደ በጥንት ቤተክርስቲያን? አይ አይደለም። አይ እኔ አሁን ላሳይክ የፈለኩት የቤተክርስቲያን የእምነት መግለጫ የኒቅያ ጉባኤ እያልን ዓለም የሚቀበለው ነው። የኒቅያ ጉባኤ የኤፌሶን ጉባኤ ነው። የቀበሌ የእምነት መግለጫ ይቅርታ አድርጉልኝና አይ አይደለም ከአማንና ከእንትና የተጻረረ ገብቶኛል። ገብቶኝ ሰዎቹ እንዲያስቡበት ነው። አዎ እንትኑ ብናየው ምን እንደሚል ብናነበው በጣም ጥምቀት ላይ እንትን የጌታ እራት ላይ እዚህ ጋር ማየት እንችላለን እና የሚያምኑትን እንትን ሲናገሩ በተለይ እዚህ ሶስተኛው እንትን ላይ አንዴ ላንብበውና 1 2 3 ብለው ከክርስቶስ ሞትና አዲስ ኪዳን የቃል ኪዳን መታሰቢያ ስለሆነ ይላል ለደህንነት በመስቀል ላይ የፈሰሰውን የክርስቶስ ደም የሚታወስበት ስለሆነ ከሌሎች ክርስቲያኖች ጋር የሚኖርበት ህብረት ምልክት እዚች ጋር ምልክት ይላል ምልክት ስለሆነ እንጂ ለደህንነት ሳይሆን በክርስቶስ ሞትና ትንሣኤ አምነው የተጠመቁ የቃለ ሕይወት ቤተክርስቲያን አባሎች ሞቱን በማስታወስ ልባቸውን በመመርመር ሊቀበሉ ይችላሉ ይላል። አማን ቃለ ሕይወት ነው እንዴ ቤኪ? ይሄ ቃለ ሕይወት ነው። አማን ቃለ ሕይወት ቤተክርስቲያን ነው። ቃለ ሕይወት እኮ ነው አይደል እንዴ? አማን ራሱ እንትን ማን ነው? ካልቪኒስት አይደል እንዴ? ቃለ ሕይወት እኮ ነው ራሱ። ይሄው ቃለ ሕይወት ነው። ያው ተመልከታው የሚያነበው ኮንፌሽን እና የራሱ የቤተክርስቲያኑ አቋም ተመልከት ልዩነቱ። በጣም አጭበርባሪዎች ናቸው እኮ እነዚህ ውሸታሞች። የእምነት አቋም ይላል። የገነት ቤተክርስቲያንማ በጣም የሚገርም ነው። አሁን እንደውም እንትና በመንፈስ የሚለውን ይሄ የገነት ቤተክርስቲያን የእምነት አቋማቸው ነው። ነው እንደዚህ ይሄ የኢትዮጵያ ገነት ቤተክርስቲያን እንግዲህ በጣም ብዙ ሰው ያላቸው ናቸው። እነዚህ የጥንት የሚባሉት ማለት ነው 50 ዓመት ምናምን ዓመት በላይ ያላቸው ገነት ቸርች በጣም ፌመስ ነች። በጣም አሁን ገነት ቸርች አሁን የተናገሩትን በአራት ተተነትነውና ፔጅ 134 ላይ አሁን ይሄ በመንፈስ ይገኛል እናምናለን ያለው ማለት ነው። አትቀበልም እሷ ገነት ቸርች ፔጅ 134 ላይ ቆይ ላንብብላችሁ። ገነት ቸርች ከነጨራሹንም ይሄንን መታሰቢያ ብቻ የሚለው ነው የምቀበለው ብላ ራሷ በእምነት አቋሟ ላይ ትገልጻለች። ገነት ቸርች ማለት ነው የእነሱ የእምነት እንትናቸው ፔጅ 134 ላይ ታገኙታላችሁ። አንዴ ስርዓት በሚለው ውስጥ ነው ያካተተችው። እዚህ ጋር የጌታ እራትን የተነተረች በጣም በሰፊው ነው የተነተረችው ገነት ቸርች ባይዛዊ በጣም በረጅሙ ነው በጣም እንትን ያለችው። ለምን እንደሆነ አራቱ የተለያዩ ቪዎችን ጠቅሳ ከአራቱ ቪዎች ውስጥ እኛ የምንቀበለው ይሄንን ያለችበት ነው ማለት ነው። እዚህ ጋር ያሰመርኩበት የጌታ እራት የምንወስደው ለድነት ሳይሆን በመንፈሳዊ ብርታት እንድናገኝበት ነው ይላል። ለድነት ብለው እንደማይወስዱ ጠቅሰውታልና አራት እሳቤዎች አሉ የሚለውን እዚህ ጋር ያስቀምጡታል። በቤተክርስቲያን እስከ ዛሬ ድረስ ባሳለፈችው ታሪክ የተለያዩ አብያተ ክርስቲያን ስለ ጌታ እራት የተለያዩ አራት የሚደርሱ አመለካከቶች አሉ ይላል። አንደኛ ይለወጣል የሚለውን ትራንስቨርታንቴሽን ነው። ይቅርታ እሱን ከማስረዳት በፊት ይሄንን ጽሁፍ የሚጽፈው ሰው አንድ ግለሰብ ነው ወይስ ፈራሚዎች ያሉት? ልክ እንደ ለንደን ኮንፌሽን አራለው ከላይ ብታየው ቤተክርስቲያኑ አንተን ነው። እንደውም የቃለ ሕይወትና የመሰረተ ክርስቶስማ 2/3 ከእንትን ካለ መሻሻል ይችላል ይላል። ኦኬ የቃለ ሕይወት ዶግማችን ነው የምትለው ቃለ ሕይወት ቅድም ያሳየውክ የቃለ ሕይወት ደግመን ማንበብ እንችላለን። መግቢያው ላይ ልክ እንደ ዶግማ የማይለወጥ መሆኑን ተናግራ ነው ከላይ መግቢያው ላይ። ቤኪ ፕሊስ እነዚህን ነገሮች ሼር ብታረገኝ በእናት። ከዚህ በኋላ እኔ ከግለሰብ ጋር መጨቃጨቅ ሸልትቶኛል። የት ነው የምትሄደው? ገነት ቸርች ማሳየት በቃ አረጋለሁ። የመሰረተ ክርስቶስ አለኝ ምናምን በጣም በሰፊው እና አሁን የተናገሩትን ለማሳየት እንትን በመንፈስ የሚለው ሶስተኛው አመለካከት ሶስተኛው የሚከተሉት አመለካከት በአካል ይገኛል ወይ
ስፒሪቹዋል በመካከላችን ይገኛል ብለው ያምናሉ። እንጀራውን ወይንም የክርስቶስ ስጋና ደም ምሳሌ ናቸው። ክርስቶስ በእርግጥ በዚያ ለመኖሩ ጉልህ ምልክት ናቸው። በአሁኑ ዘመን ያሉ ፕሮቴስታንቶች እንጀራውንና ወይኑ የክርስቶስ ስጋ ደም ምሳሌ ናቸው ከሚለው አቅ በተጨማሪ እንጀራው ወይን በምንካፈልበት ጊዜ ከክርስቶስ በመንፈሳዊ ሁኔታ ይኖራል የሚለውን ይቀበላሉ። ሁሉም በመሰላቸው ቃሉን በመተርጎም የቤተ ክርስቲያንን አመለካከት እየተለያየ እንደመጣ ማየት ይቻላል ይላል እና እሷ የምትቀበለው የመታሰቢያ የሚለው ነው። ያንን አልቀበልም ብላለች። ይሄኛውን ከላይ ያለው ማለት ነው ሙሉውን ስትለው እና የመጨረሻው አመለካከት ያላቸው ቤተክርስቲያኖች የሉቃስ ወንጌልን ይጠቅሱና እዚህ ጋር ያው መታሰቢያ ምሳሌ በምድር በነበረበት ጊዜ በመስቀል ላይ ያደረገ የምናስታውስብ መታሰቢያ ሲሆን ተመልሶ እስከሚመጣ ጊዜ ድረስ መከራውና ሞቱን ትንሣኤውን ላላመኑ ሰዎች የምናውጅበት ስርዓት ነው። የኢትዮጵያ ገነት ቤተክርስቲያን ይህንን አመለካከት ትቀበላለች። አራቱን ከተነተነች በኋላ አሁን ቅድም ዳኒ በመንፈስ ይገኛል ክርስቶስ የሚለውን ራሱ አትቀበለው። ገነት በጣም እንግዲህ ብዙ እንትን ያላት ቤተክርስቲያን ናት። የቺ ገነት ቤተክርስቲያን ማለት ነው። እና ቅድም ያልከኝ አንድ ሰው የጻፈው ነው ያልከው፣ ይሄ አንድ ሰው አይደለም። እንደውም 5ኛው ኤዲሽን 2011 ነው። እዚህ ጋር እንደውም መግቢያው ላይ በጣም እንትን ነው እንትና ነው እንትን ያለችው የእምነት አቋሟ የማይለወጥ ሆኖ ሳለ ይላል። የእምነት አቋሟ አይለወጥም ማለት ሳለ በየጊዜያቱ የሚነሱ አንዳንድ ትምህርቶች ምክንያት አቋም በመውሰድ በሚያስፈልግበት ጊዜ በእግዚአብሔር ቃል መሰረት ብቻ ለተነሱ ጉዳዮች መልስ ትሰጣለች። ይሄ እምነት አቋም አይለወጥም፣ ግን አንዳንድ እንትኖች ከተነሱ መልስ ትሰጣለች እንጂ ይሄ የእምነት አቋሟ የማይለወጥ ነው ማለት ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን እንትን ነው ማለት መግቢያው ላይ ማለት ነው። እና እስከ 2011 እንትን ድረስም አለ የመሰረተ ክርስቶስም አለ ያን ቃሌ ማለት ነው። ጸሐፊና አዘጋጁ ማን ነው? ማየት እንችላለን። ራሷ አሁን ለምሳሌ የኒቂያ ጉባኤ አይ ቲንክ ስንት 318 ጳጳሳት ናቸው ከዓለም ዙሪያ የመጡ። እስቲ ይህንን እንየው እስቲ። ጸሐፊውን ቆይ እስቲ ውስጡ እናገኘዋለን እንትን እንዳለ ኦኬ። እስከሚያወጣው ግን ፕሮቴስታንት ልፈልገውና እንትን ልበለው እስከዛ እናንተ ቀጥሉ። አይ ድፍረት በጣም ድፍረት ያለውና እኔን ስሙኝ ቅዱስ ኢግናቲዮስን አትስሙ እሱ ተሳስቷል፣ ቅዱስ አትናቴዎስን አትስሙ እሱ ተሳስቷል እያሉ አይታችኋል። ቅድም ማርቲን ሉተር ሲጠቀስ ራሱ ማርቲን ሉተር የራሱ ጉዳይ እኔ ነኝ ትክክል። ይሄ ነገር ሰው እንደሚከተለው አያሳይም? ሚኪ አልኩኝ ዳኒ ኢግናቲዮስ ተሳስቷል ሲሉ እያጨበጨቡ አዎ ዳኒ ነው ትክክል የሚሉ ሰዎች ግን ጤነኛ ናቸው? ራሱ ዳኒ መልሶ ቤተክርስቲያን ከ300 ዓመት በፊት ከ300 ዓመት በፊት እስቲ አባቶች ጥቀሱ ብሎ ይጠይቀናል። ኢግናቲዮስ ያው ከ300 ዓመት በፊት ነው ስናመጣው ኢግናቲዮስ ተሳስቷል። እንዳውም ሌላኛው ያው ዳኒ ከነሱ ነው እያየ ሙግት ይዞ የሚመጣው እንትና ጄምስ ዋይት ኢግናቲዮስ ራሱ የለም ኢግናቲዮስ ጽሑፍ አይደለም ብሎ ከእንትና ጋር ሲወያይ አይታችሁታል አይደል? ከካቶሊኩ ጋር ጥያቄ አንስቶ ነበር እዛ ላይ እና ማንን ነው የምትሰማው? እና እሱንም እስቲ የራሳችሁ አስቡበት። ኤርሚን እየሰማችሁ ኢግናቲዮስን የራሱ ጉዳይ የተመሰከረለት በአንበሳ የተበላ ጌታችን ኢየሱስ ክርስቶስን መስክሮ ጣዖትን አላመልክም ብሎ እንትን ያለውን ትታችሁ ኤርሚያስ እንደዚህ ያለ ዳኒ እንደዚህ ያለ እያላችሁ ሰው አትከተሉ። ይቅርታ አድርጉልኝና እስቲ ራሳችሁን ጠይቁ። ቀጥሉ። ይቅርታ። ሰላም ነው ስፒሮስ? ሶሪ መሀል ላይ ገባሁ መሰለኝ። ሰላም። አይ እስኪያወጡ ትንሽ ልናገር ብዬ ነው። እንዴት ነህ? ሰላም ነው?
ሰላም ሰላም። አይ እኔ ትንሽ አስተያየት መስጠት የፈለኩት ቅድም አንድ ወንድማችን ባነሳው ላይ ተጨማሪ ትንሽ አስተያየት ለመስጠት ነው እና ማለት ውይይቱ ደስ ይላል። እንደዚህ ሀሳብ መለዋወጡ ጥሩ ነው፣ መልካም ነው። ግን የእኔ ስጋት ምንድን ነው? ቅድም እንደተባለው አንደኛ ያው ታውቃላችሁ ድሮ ፊልም ማየት ስንጀምር ህፃናት ሆነን የተመሳሳይ ጾታ ያለበት ፊልም ስናይ እኔም በራሴ አስታውሰዋለሁ ለመጀመሪያ ጊዜ ህፃን ሆኜ ሳይ የተሰማኝን ስሜት። አሁን ባይ ግን ምንም አይመስለኝም፣ ምክንያቱም ኦልሬዲ ስለለመድኩትና አይ ቲንክ እዚህ ሶሻል ሚዲያ ላይ በተለይ ቲክቶክ ላይ ስለ ስጋው ደሙ ስናወራ በጣም እውነቱ ለመናገር እኔ በቤተክርስቲያን ያደግኩት ዲያቆን ነኝ እና እዛ ያለውን ክብር እዛ የነበረውን ፍርሃት ያው ሁሉም ሰው ያውቀዋል። እዚህ ያለው የኦርቶዶክስ አማኝና እዚህ ሲወራ ደግሞ ወደ የሆነ ተራ ነገር ይመስልሃል። ምክንያቱም አንደኛ ሁለቱም ይነጻጸርም አይደለም። ቅዱስ አትናቴዎስ በሃይማኖተ አበው ምንድነው የሚለው? በጌታችን በኢየሱስ ክርስቶስ ስጋና ደም በሚሆን በቅዱስ ቁርባን እናምናለን ይልና ቄሱ ሳይባርከው ህብስቱም ህብስት ነው፣ ወይኑም ወይን ነው። ቄሱ ከባረከው በኋላ ግን በላዩ ላይ መንፈስ ቅዱስ ይወርድና ከዚያም ህብስት ከመሆን የወልደ እግዚአብሔር አማናዊ ስጋ ወደ መሆን ይለወጣል ይላል ቅዱስ አትናቴዎስ በሃይማኖተ አበው ላይ። አሁን እኛ እያወራን ያለነው ስጋው ደሙ ስንል ይህንን ነው። እነሱ ስለ ስጋና ደም ሲያወሩ የሚያወሩት ቄሱ ሳይባርከው በፊቱ የነበረውን ህብስትና ወይን ነው። ስለዚህ ሁለቱም የሚነጻጸርም አይደለምና ትንሽ ምናልባት ያልበሰለ ብዙ ሰው አለን፣ በደንብ ያልገባን ብዙ ሰዎች ስላለን ምናልባት እንደ ተራ ነገር ሲወራ እንትን እንዳይሆን ክብሩ እየወረደ እንዳይሆን ስናወራ ትንሽ አጽንኦት እየሰጠን ቢሆን በጣም አሪፍ ነው ለማለት ነው። አመሰግናለሁ። በነገራችን ላይ የተጠቀሱት እነዚህ እንትኖች ቸርች የሚባሉት ቅዳሴ ነው፣ በቅዳሴ ነው እንትን የሚሉት። ሉትራንም አንግሊካንም ብታይ ስጋና ደሙ እንደዚሁ በቃ የሆነ ፓስተር በቃ ጠጡ ስጋና ደሙን ብሎ ማርቆስን ወይም ሉቃስን አንብቦ እንደሚሰጠው አይደለም፣ በቅዳሴ ነው እንትኑ። በነገራችን ላይ የወንጌል ሁሉ እኮ ዓላማው የጌታችን የኢየሱስ ክርስቶስን ስጋና ደም ተካፍለን በመንፈሳዊ ሕይወት እሱን እየመሰለን እንድናድግ ነው። ካያችሁ መጽሐፍ ቅዱስ ላይም በየሳምንቱ የጌታ እራት ለጌታ እራት ይሰበሰቡ ነበር በየሳምንቱ። በቤተክርስቲያንም ታሪክ ሴንተር የሆነው መሰዊያው ነው፣ ስጋና ደሙ ነው። እንደውም በኢስተር ኦርቶዶክስ ስታዩ መጀመሪያ ቅዳሴ ላይ መጽሐፍ ቅዱስ ይወጣል፣ እንደዚህ ያዞሩታል። ከዛ ስጋና ደሙን ይቆርባሉ። ወንጌል ይሰበካል ማለት ከዛ ወንጌል የተሰበከው ሰው ምንድነው የመጨረሻው ግቡ የጌታን ስጋና ደም እየተቀበለ በመንፈሳዊ ህይወት እንዲያድግ ነው። እኛም እዚህ ስጋና ደሙ እውነተኛ ነው እያልን እየተከራከርን ከዚህ ካልተሳተፍን ግን ምንም ከሌሎቹም እንትን የሚለየን ነገር የለም። ብናምንም እዛ ዓላማችን ወይም እዛ ሄደን ስጋና ደሙን ካልተቀበልን አንዳንዴ ለኛም እንደዚህ ማነቃቂያ ስብከት ያስፈልገናል። ሌሎቹ ተሳሳቱ እያልን እኛ ቁጭ ብለን በቃ ተሳስተዋል ብለን ቤተክርስቲያን ሳንሄድ ስጋና ደሙ ሳንቀበል ቁጭ ብለን እዚህ ከነሱ ጋር መሟገት ምንም በእግዚአብሔር ፊት ሁለታችንም አንድ ነን። እንደውም እኛ የባሰብን ነው። ቤተክርስቲያን ውስጥ ሆነን ስጋና ደሙ እየቀረበልን ሄደን ካልወሰድን እኔንም ጨምሮ ነው በነገራችን ላይ ሁላችንም ነው። እና ይሄንንም ነገር ማየት አለብን። ሁሉ ጊዜ ከነሱ ጋር እየተከራከረን ቤተክርስቲያን ሳንሄድ ከነሱ ጋር ጠዋት እየተከራከረን እሁድ ጠዋት እና ይሄንንም ነገር ሁላችሁም አስቡበት። አሁን ለስብከታ ሳይሆን
ወደ ርዕሱ እንመለስና ግን ጭንቅላታችን ውስጥ ይኑራል። ለምንድን ነው የምንከራከረው? እነሱን ለመመለስና እኔ እንድጠፋ ነው? ለምንድን ነው የሚለውንም እሱንም ማየት አለብን ለማለት ነው። አመሰግናለሁ። ይቅርታ።